ዛሬ በግልጽ ልናገር ወንድሜ ዳዊት ሉትራን እኔ በግል በደልከኝ ብለህ ላልከው ነገር ይቅርታ ለመጠየቅ ላስብበት ልጸልይበት ብያለሁ። ለመጠየቅ ሬዲ ነኝ። አንተ ግን የክርስቶስን ቤተክርስቲያን አሳዝነህናል። አንተም እንደተረዳህ የሆነ ቪዲዮ ሰምቻለሁ ትክክል አይደለሁም ብሎ የሚል ያንን ግን እንደዛ እንድትናገር ያደረጉ ግን አጠገብ ያሉ ትክክል ያልሆኑ ሰዎች ናቸው እንደዛ ያደረጉ። እንደነኛ አይነት ግልቦች ሰዎች አምጥተው በመልክ አይቼ የማላውቀውን በእውቀት ገና አይቼ የማላውቀውን ወንድም የምጠቅመውን ወንድም እንዳጠቅም አድርገው በሺዎችና በሚሊዮኖች የሚቆጠሩ ወንጌላውያን ወንድሞችን እንድታስቀይም አደረጉ። ውጣና ኦፊሻሊ ይቅርታ ጠይቅ። የፔንቴኮስታሉና አማኞች እኛም ኦፊሻሊ ወጥተን ይቅርታ እንጠይቃለን። ገንዘብ አደርግሃለሁ፣ ገንዘብ አድርግ። ወንድሜ ዳዊት ሉትራን ይህንን እምቅ እውቀት ይዘህ ይህንን እጅ ባፋችን ምንጭንበትን ጌታን ስላንተ ምናመሰግንበትን እውቀት ይዘህ ይህንን እውቀትን ቴስት ሳናረግ ሳንቀምሰው ብጥ የሚያደርጉ በጥባጭ ሴትና ወንድን ተጠግተህ ስንቱን አበላሸህ። የስንቱ ልብ አዘነ፣ የስንቱ ልብ ደማ። አንዱ የሚያሳዝነኝ እሱ ነው። የሚያሳዝነኝ ማለት በቃ ስንት ስራ ሊሰራ የሚችል ሰው ማለት ነው። ሩጫውን አበላሹበት ወንድሜን። ያው የአባቶች አምላክ ምስክር ነው። ከልብ ቅንነት ነው ማውራው። ወንድሜን ማለት ነው አበላሹበት። እነኚህ ግልብ የሆኑ በዙሪያው የነበሩ ግልብ ማለት የእሱን ያህል እውቀት አይደለም፣ ግማሽ እውቀት የሌላቸው ሰዎች፣ ግልብ የሆኑ ሴቶች፣ ግልብ የሆኑ ወንዶች፣ ለምን ዓላማ እንደወጡ የማያውቁ ወንዶችና ሴቶች የመካነ ኢየሱስ ቤተክርስቲያንን ከኛ ለመነጠል የተሄደበት ርቀት አይደለችም ብለህ ትለኛለህ። የመካነ ኢየሱስ የእናንተ አይደለችም የእኛ ነች ትለኛለህ። እንጦጦ መካነ ኢየሱስ ቤተክርስቲያን ቁጭ ብዬ የተማርኩባቸውን ወራቶችና ዓመታት፣ ሳምንታት አልጸጸትባቸውም። እነ መረድ እጃቸውን እየጫኑ እነ ወንጌላዊ ግርማ ዘሪሁን እጃቸውን እየጫኑ ይጸልዩልኝ፣ አልጸጸትበትም። እነ ወንጌላዊ ደሉ ጸጋዬ እጃቸውን እየጫኑ ይጸልዩልኝ፣ አልጸጸትበትም። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንዲህ አይነት ወንድሞቼ፣ እንዲህ አይነት ጠፋ ማለት ነው። ቀን አለ፣ ግን ቀን አለ። አበላሹት። አልደብቅም ስሜቴን፣ ያሳዝነኛል። ዳዊት ሉትራን በጣም ነው የሚያሳዝነኛል አልኩ። እንደዚህ በእውቀት የታጨቁ ሰዎች እነሱ ቢያገለግሉ እኛም በተሰጠን ጥበብና ጸጋ ብናገለግል ተከባብረን አንድ ሰው ፊታችን አይቀርብም ነበር። አንድ ሰው አማንሻሎ ስለ እውቀት አማንሻሎ ማን ነው የሚያማው? እዚህ እውነት ለመናገር ማለት ነው። እህትየው ቀደም እንዳለችው አልዋሻችሁም። በውስጥ ያወራሁትን አደባባይ ያወራለሁ፣ አደባባይ ያወራሁትን በውስጥ ማወራው። ድብብቅ የሚባል ነገር የለም። የጽድቁ ፀሐይ ኢየሱስ ወጥቶልናል። ምንም አልሸነግልም። አማንሻሎ ስለ እውቀት ማን እንደዚህ ብሎ ይለዋል? በጣም አንባቢ ነው፣ በጣም የተማረ፣ በጣም ራተር የሆነ ልጅ ነው። ማን ያበላሸበት? አብረው የተሰለፋቸው መርዘኞች የሆኑ ሰዎች አሉ። እናንተ ጎሽ እንድትሉ ብዬ አይደለም፣ ውስጥ ያለው መንፈስ ነው እኔ ሰምቼ የማደርገው። ያሳዝነኛል። ምንም ለመጎዝጎዝ ብዬ አይደለም። ምንም ተጎዝጎዝ ምናምን ነገር እንዲህ የሚባል ነገር የለም። ራዛ ጽድቁን ጽድቅ ነው ብዬ የምልህ፣ እውነቱን እውነት ነው ብዬ የምልህ፣ ጥፋት ሲኖር ጥፋቱ ጥፋት ነው ብዬ የምልህ። አንተም እንደዛ በለኝ። የእውነቱ ቴዎሎጂውን ፓርት ወይ አማንሻሎ ወይ ቃሌ ወይ ዳዊት ሉትራን ቴዎሎጂውን ፓርት አንዳቸው ብቻ ይዘው በዚህ በገድላት ድርሳናቱ ጉዳይ ወይ እኔን ወይ ሜሎስን ይዘው ሌሎቻችን በሙሉ ሆሊዴይ ነው መውጣት ያለብን። በሙሉ እታች ኮፒሊንግ ሼር ታብ እያደረግን ብናደርግ በቂ ነው አልኩ። ብራዘር በቂ ነው አልኩ። አንድ ኦርቶዶክሳዊ ፊት ለፊታችን አይቆምም። አንድ ሙስሊም ፊት ለፊታችን አይቆምም። አንድ ሙስሊም እኮ አልኩ ዳዊት ሉትራን ቴዎሎጂውን ይዞ በገድላት ድርሳናት እኔ ይዤ አንድ ኦርቶዶክሳዊ ፊት ለፊታችን ቆሞ እኛ ያመኑን ትምህርተ ሥላሴ፣ እኛ ያመኑን ነገረ ክርስቶስን፣ እኛ ያመኑን ጌታን ጴንጤ ብሎ አፉን እንደዚህ ብሎ ሊያላቅቅ ይችላል እንጂ በእውቀት ግን የአባቶቼ አምላክ ምስክር ይሁን አልኩ ፊት ለፊታችን አይቆሙም ነበር፣ አይቆሙም ነበር። አማንሻሎምን ይዤ ምድር አንቀጥቅጥ ነበር የምንሰራው። ቴዎሎጂውን ፓርት እሱ ይዞት ማለት ነው። እኔም ማላውቀውን እሱ ያውቃል ወንድሜ። ለእሱ ለቅቄለት በባለፈው እንዳደረጉት ማለት ነው ቃሌና ኦርቶዶክሱ ዲያቆን ሙስሊሞቹ ላይ እንዳደረጉት አትቆሙም ነበር እኮ አልኩ ፊት ለፊታችን።
ይሄ ሰኔ ጎልጎታ አንብቦ የሚመጣ ትውልድ ፊታችን አይቆሙም ነበር እኮ ነው ብዬ የምልህ። የኦርቶዶክሱን አቅጣጫ ያለውን በሙሉ ለእኔ ትቶት ቴዎሎጂ ዓለም ላይ ያለውን አማን ሻሎም በግራና በቀኝ ብንወጥር መውጫ መግቢያ ነው የምናሳጣህ። እንደ ዮናታንና ማን ነው እንደ ጋሻ ጃግሬው ማለት ነው የፍልስጤምን ጭፍራ እንደመታ እኛ ወንድሞቻችን ኦርቶዶክሳውያን አንመታቸውም። እውቀታቸውን ግን ዱቄት ነበር የምናደርግልህ አልኩህ። ዱቄት ነበር የምናደርግልህ። ግን ምን ያደርጋል ከወንድሜ ከአማን ሻሎም ጋር አጣላችሁን። ራሱም በስተቱና ትክክል ባልሆነ አረማመዱ አበላሸ። እኛን ሰደበን። ፔንቴኮስታሉን በምጸልይበት ልሳን ላይ አላገደ፣ ተቆጣ፣ አቃለለ። ከነማጋ ገጥሞ ነገረኞች ከሆኑ ሰዎች ጋር ማለት ነው፣ ዓላማ ከሌላቸው ሰዎች ጋር